ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት እመርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራን ቆይታ የምናደርግ ይሆናል። ሳምንቱ መጨረሻ ላይ እንገኛለን። ታላላቅ ሊጎች ይመለሳሉ። ከዛሬ ጀምሮም ጨዋታዎች ይደረጋሉ። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ሰፋ ያለ የቡድን ዜና ይዘናል። የሳምንቱን ጨዋታዎች በተመለከተ በአውሮፓ ዙሪያ እናደርሳችኋለን። ትላንትና የዩሮፓ ሊግ ኮንፈረንስ ሊግ ጨዋታዎች ነበሩ። የትልቅ ክለቦችን ብቻ መርጠን እንነግራችኋለን። ከዛ ውጪ ለየት ያሉ በየስቴዲየሙ የነበሩ ሁነቶችን እናነሳለን። አንድ ክለብ በተለይም ድል ካደረገ በኋላ በማህበራዊ ትስስር ገጹ ያጋራው መልእክት አነጋጋሪ ነበር። የጣሊያን፣ የስፔን፣ የፈረንሳይ ክለቦች እንዴት ያለ ምሽት አሳለፉ የሚለው እናነሳለን። ከዛ ውጪ በአውሮፓ ዙሪያ ከምናነሳቸው ትልልቅ መረጃዎች ውስጥ ውድ ቤተሰቦቻችን ፒርስ ሞርጋንና ሮናልዶን የቀጠለ ቃለ መጠይቅ እንደዚሁም የፊፋው ፕሬዝዳንት ዣን ኢንፋንቲኖ ጉዳይ አሁን መነጋገሪያ ሆኗል። እናነሳዋለን ይሄንን ጉዳይ። በፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግ ክለቦች የአውሮፓ ምሽት ጨዋታ ነበረባቸው። እናነሳቸዋለን እነኚህን ጨዋታዎች በስፋት። ከዛ ውጭ ወደ ፕሪሚየር ሊጉ ዳግም መመለስ የሚፈልገው አሰልጣኝ አለ። ከዚህ ጋር አያይዘን የአሰልጣኝ ሹምሽርን እናነሳለን። ፕሪሚየር ሊግ 11ኛ ሳምንት ይቀጥላል። 10ኛ ሳምንት ላይ የተወሰኑ ጥንቅሮች እናነሳለን። በቢግ ሲክስ የመረጃ ሰዓታችን የሲቲውን አጥቂ ሃላንድን የተመለከተ ልዩ ጥንቅር ይዘናል። ጋርዲዮላን በተመለከተ ትላንት ምሽት አንድ መረጃ ደርሰናችሁ ነበር። ተጨማሪውን ይዘን መተናል። የሲቲም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በቼልሲ የመረጃ ሰዓታችን የቡድኑን ተጫዋች ፋኩንዶ ቡናኑንቴን እናነሳለን። ከዛ ውጭ ግን ቼልሲና ካራባግ በነበረ ጨዋታ ላይ ለየት ያለ ጥንቅር ይዘናል። ዊሊያን ስታቪዮን እንደዚሁም ወደኋላ መለስ ብለን የቀድሞ የቼልሲን ተጫዋች አንድሪያ ሹርለን እንመለከታለን። ምክንያት አለን ይህን ተጫዋች የምናነሳበት። ቼልሲዋን እስከ ፕሮግራማችን ፍጻሜ ቆዩ። በሊቨርፑል በኩል በሳምንቱ ትልቅ ጨዋታ አለባቸው። የትልቅ ጨዋታ ቅዳቸው እንግዲህ ይጠበቃል የአሰልጣኙ። ከዚህ ጋር በተያያዘ ግን የቡድኑን አንድ ተጫዋች እናነሳለን። ከኮንትራት ማራዘም ጋር በተያያዘ ተጨማሪ ጥንቅር ይዘን መተናል። በተለይም በቀጣይም ክረምት ኮንትራታቸው በሊቨርፑል የሚጠናቀቁ አሉ። በርከት ያሉት ናቸው፣ እናነሳለን። ተጨማሪ መረጃዎችን በጉዳዩ ላይ ይዘናል። ትላንትና በኤሮፕ ሊግ አንድ ቡድን ድል ካደረገ በኋላ ዩናይትድን ስም ጠቅሷል። ምክንያቱን እንነግራችኋለን። የስፔን ክለብ ነው። ከዛ ውጪ ሩበን አሞሪም ቶትናም አምና የደረሰባቸውን ሽንፈት ለማወራረጃ ጥሩ አጋጣሚ እየተባሉ ይገኛሉ። የዛ አትሌቲክን መረጃ ይዘን ወጥተናል። ዩናይትድ ደጋፊውን ቀጥቷል። ከጉዳት የተመለሰ ተጫዋች አለ በዩናይትድ በኩል። ከዛ ውጪ የቡድኑን ቁልፍ ተጫዋቾች ኮቢ ሜኑን፣ አማደ ዲያሎን የተመለከተና የቀድሞ የዩናይትድ ሌጀንዶችንም የተመለከተ ለየት ያለ ጥንቅር ይዘን መተናል። እስከ ፕሮግራማችን ፍጻሜ ዩናይትዳውያንም ከኛ ጋር ቆዩ ብለናል። በአርሰናል በኩል ከረጅም ጊዜ በኋላ ወሳኙ ተጫዋች ወደ ልምምድ ተመልሷል። እንነግራችኋለን ተጫዋቹን። ከዛ ውጪ የቡድኑን ወሳኝ ተጫዋች ክርስቲያን ሞሽኬራን፣ ፔሮ ሄንካፔን፣ ዊሊያም ሳሊባን እናነሳለን። በሳምንቱ መጨረሻ አርሰናል ወሳኝ ጨዋታ አለው። ከሰንደርላንድ ጋር የሚደረግ መርሃ ግብር ነው። ቅዳሜ ምሽት 2:30 ሲል ይጀምራል የጨዋታ። ተጨማሪ ጥንቅር ይዘንበታል በጨዋታው ዙሪያ። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ተቆያላችሁ። የሳምንቱ መጨረሻ ስለሆነ የአሰልጣኞች ጋዜጣዊ መግለጫ ይጠበቃል። ዛሬ ሰፋ ያለ ቡድን ዜና ይዘናል። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምታደርሱን ሐሳብ አስተያየት እጅግ አድርገን አመስጋኞች ነን። በዚህኛውም የመረጃ ሰዓታችን ላይ በፕሮግራማችን ይዘት በምትደግፏቸው ክለቦች ወይ በሳምንቱ መጨረሻ በሚጠበቁ ጨዋታዎች ዙሪያ መልከታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዛሬ የአውሮፓ ሊጎች ይመለሳሉ። ወደ ቤተሰቦቻችን በአውሮፓ ሊጎች ቀድሞ የሚጀምረው ጨዋታ ጀርመን ቡንደስሊጋ ላይ ነው። ወርደር ብሬመን ከወልቭስበርግ ምሽት 4:30 በሚያደርጉት ጨዋታ የአውሮፓ ሊጎች ይመለሳሉ። ከዛ 4:45 ሲል በፍራንስ ሊጋ አዳጊው ፓሪስ ከስታድ ሬኒስ፣ በጣሊያን ሴሪኤ ፔዥያ ከክሎሜንሴ ምሽት 4:45 ነው ይህም ጨዋታ የሚደረገው። ዘግይቶ የሚጀምረው ጨዋታ የላሊጋ ጨዋታ ነው። ኤልቼን ከሪያል ሶሴዳድ የሚያደርገው ጨዋታ ልክ ምሽት 5 ሰዓት ሲል ይደረጋል። እነኚህ ጣሊያን፣ በጀርመን፣ በፈረንሳይና በስፔን የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ቅዳሜ ምሳ ሰዓት ቶትናም ከማንቸስተር ዩናይትድ በሚያደርጉት ጨዋታ ይጀምራል።
ከዛ 12 ሰዓት ላይ ኤቨርተን ከፉልሃም፣ ዌስትሃም ዩናይትድ ከበርንሌ፣ ምሽት 2 ሰዓት ከ30 ሰንደርላንድ ከአርሰናል እንዲሁም ምሽት 5 ሰዓት ቸልሲ ከወልቭስ በሚያደርጉት ጨዋታ እንደዚሁ ቀጥሎ የሚካሄድ ይሆናል። ስለዚህ ፕሪሚየር ሊግ የሚመለሰው ቅዳሜ ምሳ ሰዓት ይሆናል ማለት ነው። ትላንት በርከት ያሉ መርሃ ግብሮች በኤሮፕ ሊግ እና በኮንፈረንስ ሊግ ሲደረጉ ነበር። በኤሮፕ ሊግ አንደኛው መርሃ ግብር ሮማን ከሬንጀርስ ያገናኘ ጨዋታ ነበር። ጨዋታው ከሜዳ ውጪ ነው ለሮማ የነበረው፣ ግን ሮማ ጨዋታውን 2-0 በሆነ ውጤት ድል አድርጓል። በጣሊያን ሴሪ ዘንድሮ በጣም መሻሻል አይተንበታል። ሮማን ግን የወጥነት ጥያቄ በትልቁ ይነሳል። ግን ከዚህ ቀደሞቹም ባለፉት 3-4 ዓመታት ውስጥ በጣም የተለየውን ሮማ እያየን ነው። ሮማን 2 የማሸነፊያ ግቦች ሶል 13ኛው ደቂቃ ላይ፣ ፔሌግሪኒ 36ኛው ደቂቃ ላይ 2 ግቦች ከረፍት በፊት ማስቆጠር ችሏል። የጣሊያኑ ክለብ በጣም ወሳኝ የተባለ ድል ነው በምሽቱ ጨዋታ ማስመዝገብ የቻለው። የኢሮፕ ሊግ በደረጃ ሰንጠረዡ ላይ ሮማዎች ምንም እንኳን ከ1 እስከ 8 ባለ ደረጃ ውስጥ ባይገኙም ግን የጣሊያኑ ክለብ አሁን 18ኛ ደረጃ ላይ እንዲገኝ ያስቻለውን ውጤት ማስመዝገብ ችሏል። በጨዋታው ላይ የኤሮፕ ሊግ እና የኮንፈረንስ ሊግ ብዙዎቹ በአውሮፓ ዙሪያ ስማቸው ብዛት የማይታወቁ ክለቦች እንደሚፋለሙበት ይታወቃል። ለማንኛውም ሮማ ቢያንስ 18ኛ ደረጃ ላይ እንዲቀመጥ አስችሎታል። ሌላኛው በጣም ወሳኝ ጨዋታ የነበረበት በኤሮፕ ሊግ ሪያል ቤትስ ነው ከኦሎምፒክ ሊዮን ነበረ ጨዋታውን ያደረገው። ጨዋታው በሪያል ቤትስ 2-0 ድል አድራጊነት ተጠናቋል። በቀላሉ ያሸንፏል ተብሎ አልተጠበቀም። ሪያል ቤትስ ግን ጨዋታውን ድል አድርጓል። 2-0 ነው ጨዋታውን ያሸነፈው። ኢዛል ዙሉ 30ኛው ደቂቃ ላይ አስቆጠረ። ከዛ አንቶኒ የኤሮፕ ሊግ የምሽቱን ድንቅ ግብ አስቆጠረ። በጣም አስደናቂ ግብ ናት በነገራችን ላይ አስቆጠረው። ምናልባትም ይሄ የተጫዋች ለምን ለብራዚል ብሔራዊ ቡድን አልተጠራም ዳግም የሚያስብል አይነት ግብ ነው ያስቆጠረው። አንቶኒ 4 ተከታታይ ግቦችን በመጨረሻም 2 ጨዋታ 4 የግብ አስተዋጽኦን በመጨረሻ 2 ጨዋታዎች ላይ ማበርከት ችሏል። 3ቱ ግብ ናቸው፣ 2ቱ አሲስት ናቸው። በጣም ድንቅ ጅማሮ ነው። እንደ አጠቃላይ በሪያል ቤትስ ቤት የዚህ ተጫዋች ጅማሮ ራሱ በትልቁ ሊጠቀስ ይችላል። አንቶኒ ለማንቸስተር ዩናይትድ 12 ግቦችን ለማስቆጠር 96 ጨዋታ ነበር የፈጀበት። አሁን በሪያል ቤትስ 15 ግቦችን ለማስቆጠር የፈጀበት 36 ጨዋታ ብቻ ነው። በ60 ጨዋታ ማንሶ ከዩናይትድ ቆይታው የላቁ ግቦችን ለሪያል ቤትስ ማስቆጠር ችሏል። ድንቅ ጅማሮ ነው። እንደ አጠቃላይ ሪያል ቤትስ በዚህ ውድድር ዓመት በራሱ በስፔን ላሊጋ በማኑኤል ፔሌግሪኒ ስር ከገባ በኋላ በጣም አስደናቂ ጊዜን እያሳለፈ ነው። በቡድኑ 3ኛው ምርጥ የነጥብ መሰብሰብ ሂደት ላይ ተመልክተናል። ከ11 ሳምንት በኋላ 2021 21 ነጥብ ነበራቸው። 2022-23 20 ነጥብ፣ ዘንድሮ ወደ 19 ነጥብ አካባቢ ያላቸው ለሪያል ቤትስ ትልቅ የሚባል ነጥብ ነው። አሰልጣኙ ከመጡ በኋላ የእሳቸውን ምርጡን ጊዜ እያሳለፉ ይገኛሉ። በሪያል ቤትስ ቤት ድንቅ የውድድር ዓመትም እንዳጠቃላይ ቡድኑ እያሳለፈ ነው። ትናንትና ሪያል ቤትስ ድል ማድረጉን ተከትሎ በደረጃ ሰንጠረዡ ላይ ምንም እንኳን ከአናቱ ባይገኝም ነገር ግን በጥሎ ማለፉ የሚገኝበት ቦታ ላይ ተቀምጧል። 9ኛ ነው 8 ነጥቦችን በመሰብሰብ። ሌላኛው ክለብ የፈረንሳዩ ክለብ ስትራስቡርግ ከሄን ጋር ጨዋታ አድርጎ ነበር። ጨዋታውን 2-1 በሆነ ውጤት ድል አድርጓል። ግን ትላንትና በትልቁ ሲጠበቁ የነበሩ በርከት ያሉ ጨዋታዎች ነበሩ። ይሄ በኮንፈረንስ ሊግ የነበረ ጨዋታ ነው። ስትራስቡርግ ድል ማድረጉን ተከትሎ በኮንፈረንስ ሊግ የደረጃ ሰንጠረዡ ላይ 7ኛ ደረጃ ላይ ተቀምጧል፣ በ7 ነጥቦች ማለት ነው። በርከት ያሉ ጨዋታዎች ግን ሲደረጉ ነበረ በኮንፈረንስ ሊግ። ሲጠበቁና ትልቅ ከነበሩ ጨዋታዎች ውስጥ አንደኛው የእንግሊዙ ክለብ ያደረገው ጨዋታ ነው። ወደሱ መረጃ እንሸጋገር። ትላንት በኮንፈረንስ ሊግ የእንግሊዙ ክለብ ክሪስታል ፓላስ ከኤዜድ አልካማር ጋር ያደረገውን ጨዋታ 3-1 በሆነ ውጤት ድል አድርጓል። በክሪስታል ፓላስ በኩል 3-1 ጨዋታውን ድል ሲያደርጉ ግብ በማስቆጠር ረገድ በ22ኛው ደቂቃ ላይ ሎሬክስ አስቆጠረ። 45ኛው ደቂቃ ተጠናቋል። ቪትሩ በጨመሩት 7ኛው ደቂቃ ላይ ከረፍት በፊት ሳር አስቆጠረ። ከረፍት እንደተመለሱ በነገራችን ላይ 55ኛው ደቂቃ ላይ በኤዜድ አልካማር በኩል ማይንጃንስ 55ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን ወደ 2-1 ቀይሮት ነበረ። በኋላም ላይ መልሶ ሳር ከ2 ደቂቃ በኋላ 57ኛው ደቂቃ ላይ 3ኛውን ግብ አስቆጥሮ ጨዋታው በዛው በክሪስታል ፓላስ ድል አድራጊነት ተጠናቋል። ኢስማኤል ሳር በሁሉም ውድድሮች በዚህ ውድድር ዓመት በፕሪሚየር ሊግ 3 ግብ 1 አሲስት አለው። በኮንፈረንስ ሊግ 2 ግብ፣ በካራባኦ ካፕ 2 ግብ አለው።
በጣም አስደናቂ የሚያስብል የውድድር ዓመትን በክሪስታል ፓላስ በኦሊቨር ግላስነር ቡድን እያሳለፈ ይገኛል። በውድድር ዓመቱም እንግዲህ ያስቆጠራቸውን የግብ ብዛቶች ወደ 7 አካባቢ ያደርሷቸዋል ማለት ነው። አንድ አሲስት አለው። ድንቅ ጅማሮ ነው። ክሪስታል ፓላሶች በትልቅ የአውሮፓ መድረክ የመጀመሪያ ድላቸውን ነው በሴልኸርስት ፓርክ ስቴዲየም የዜድ አልካማራን በማሸነፍ ያገኙት። በሴልኸርስት ፓርክ ሲሆን ነው የመጀመሪያ ድላቸው የሚሆነው። በጣም ድንቅ ጊዜን ኦሊቨር ግላስነር በዚህ ቡድን እያሳለፉ ነው። በተለይም 2005 ለክሪስታል ፓላስና ለሳቸው በጣም አስደናቂ ጊዜ ነበር ማለት ይቻላል። ምክንያቱም በኤፍኤ ካፕ እዚህ ውድድር ላይ እንዲበቁ ያደረጋቸው በደረጃ ሰንጠረዥ 12ኛ ይዘው ስላጠናቀቁ ሲቲን ኤፍኤ ካፕ ዋንጫ ነጥቀው ነበር የአውሮፓን ተሳትፎ ያገኙት። በእርግጥ በአንድ ባለቤት ስር መያዛቸውን ተከትሎ ነው ኮንፈረንስ ሊግ የገቡት እንጂ የኤሮፕ ሊግ ነበሩ። ከዛ በዘለለ በአመቱ መጀመሪያ ላይ የነበረውን የኮሚቴ ሺልድ ጨዋታ ሊቨርፑልን ረትተው ወሰዱ። በዚህ ውድድር ዓመትም ሊቨርፑልን በጨዋታ እንደረቱት ይታወቃል። በትልቅ መድረኮች ላይ ትልቅ ቡድን ሆኖ እያየነው ነው። ለማንኛውም ትላንት ያገኘውን ነጥብ ተከትሎ ክሪስታል ፓላስ ከ3 ጨዋታ 6 ነጥቦችን ይዟል። 3 የግብ ልዩነት አለው። 9ኛ ደረጃ ላይ ተቀምጧል። በቀጥታ ለማለፍ 1 ደረጃ ይቀሯል። ግን በርከት ያሉ ጨዋታዎች ስለሚቀሩት ክሪስታል ፓላስ አሁንም እጁ ላይ ይገኛል። ኖቲንግሃም ፎረስቶች በክሪስታል ፓላስ መቀጣት ምክንያት ወደ ኤሮፕ ሊግ ያደገ ክለብ እንደሆነ ይታወቃል። ትላንት ከስትራም ግራስ ጋር ጨዋታ ነበረው። ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። በጨዋታው ላይ ግን ሞርጋን ጊብስዋይት 35ኛው ደቂቃ ላይ ያገኛትን ፍጹም ቅጣት ምት አምክኗታል። ክሪስተንሰን የስትራም ግራዙ ግብ ጠባቂ አድኖበታል። ይህን ፍጹም ቅጣት ምት በጣም የሚያስቆጭ አጋጣሚ ነበረ ለኖቲንግሃም ፎረስት። 58% ኳስን ተቆጣጥረው ቢጫወቱም ግን ግብ ማግኘት አልቻሉም። የሞርጋን ጊብስዋይት ኳስ ዳነች በግብ ጠባቂው ፍጹም ቅጣት ምቱ ማለት ነው። ሻንዳይክ በአሰልጣኝነታቸው ያሸነፉት ጨዋታ አንድ ብቻ ነው። በኤሮፕ ሊግ ፖርቶን ያሸነፉት 2-0። ከዛ ውጪ በበርነማውዝ 2-0 ተሸነፉ። ከዩናይትድ ጋር 2-2፣ ትላንትና ከስትራም ግራስ ጋር 0-0 ተለያዩና ባለፉት 4 ጨዋታ 1 ድል ብቻ ነው ቡድኑ ያለው። የሻንዳይክ ቡድንስ እንዴት ባለ መንገድ አመቱን ያጠናቀቃል የሚለው በመድረኩ ይጠበቃል። የፕሪሚየር ሊጉ ክለብ የኡናይ ኤምሬው አስቶን ቪላ ትላንት በቪላ ፓርክ ላይ ከማኪያቪ ቴልአቪቭ ጋር ጨዋታ አድርጎ ነበረ። ትላንትና ጨዋታውን ያደረገው ክሪስታል አስቶን ቪላ 2-0 በሆነ ውጤት ነው ድል ያደረገው። ሁለቱን የማሸነፊያ ግቦች ማትሰን 46ኛው ደቂቃ ላይ ከረፍት በፊት አልቢትሮ በጨመሩት ተጨማሪ ደቂቃ ላይ ዶኒ ማለን በፍጹም ቅጣት ምት 59ኛው ደቂቃ ላይ ሁለቱን ግቦች አስቆጥረው ጨዋታው በአስቶን ቪላ 2-0 ድል አድራጊነት ተጠናቋል። አስቶን ቪላ በሜዳቸውና በደጋፊያቸው ፊት በኤሮፕ ሊግ በኡናይ ኤምሬ በጣም አስደናቂ ጊዜን እያሳለፉ ነው። ከአምና ጀምሮ ያደረጓቸውን ጨዋታዎች ድል አድርጓል። በነገራችን ላይ የአውሮፓ መድረክ ጨዋታቸውን በሜዳቸው ሽንፈት እየገጠማቸው አይደለም። በተለይ ደግሞ የመጨረሻ የሜዳ ላይ ያደረጓቸውን 5 ጨዋታዎች በሙሉ ድል አድርገዋል። ሴልቲክን፣ ክለብ ብሩጅን፣ ፓሪስ ሰን ዠርሜን፣ ቦሎኛ፣ ትላንት ደግሞ ማካቢ ቴልአቪቭን ድል አድርጓል። ድንቅ የሚባል ጊዜን እያሳለፉ ነው። የአስቶን ቪላው ተጫዋች ሞርጋን ሮጀርስ 16ኛ አሲስቱን አበርክቷል። በነገራችን ላይ በክፍት ጨዋታ 25 አሲስቶችን በማበርከት ባለፉት 25 ዓመታት ሳላህ ቀዳሚ ነው። 25 አለው ሳላ። ባለፉት 2 ዓመታት ሞርጋን ሮጀርስ 16 ደርሷል፣ የትላንትናውን ጨምሮ። ለዚህም ተጫዋች ድንቅ የሚባል ጅማሮ ነው እንዳጠቃላይ ማድረግ የቻለው። ውጤቱን ተከትሎ በአስቶን ቪላ በኩል በ6ኛ ደረጃ ላይ ይገኛሉ። 9 ነጥቦችን በመሰብሰብ ከ4 ጨዋታ 9 ነጥብና 4 የግብ ልዩነት ይዘው 6ኛ ናቸው። ስለዚህ በቀጥታ 16 ውስጥ መግባት የሚችሉበት ደረጃ ላይ እንደዚሁ መቀመጥ የቻሉበትን ውጤት ነው ማስመዝገብ የቻሉት። የፕሪሚየር ሊግ ክለቦች በእንደዚህ አይነት መልኩ ነበረ ትላንት የነበረውን የአውሮፓ መድረክ ጨዋታቸውን ያጠናቀቁት። ከሳምንቱ ጨዋታዎች በኋላ የፕሪሚየር ሊግ ክለቦች በደረጃ ሰንጠረዡ በአውሮፓ ሻምፒዮንስ ሊግ አርሰናል 2ኛ፣ ሲቲ 4ኛ፣ ኒውካስል 6ኛ፣ ሊቨርፑል 8ኛ፣ ቶትናም 10ኛ፣ ቼልሲ 12ኛ ደረጃ ላይ ይገኛሉ።
ሁሉም ክለቦች አሁን ባለው ሁኔታ እስከ ሊቨርፑል ድረስ አራቱ በቀጥታ ማለፍ ሲችሉ እንደ ቶትናም እና ቼልሲ ያሉ ክለቦች አሁን ባለው ደረጃ ሰንጠረዥ በጥሎ ማለፍ መግባት ይችላሉ። በኤሮፕ ሊግ ከፕሪሚየር ሊግ ክለቦች አስቶን ቪላ 6ኛ ነው። ኖቲንግሃም ፎረስት 23ኛ ደረጃ ነው ያለው። የኖቲንግሃም ያሰጋል መትረፉ። ከዛ ውጪ እንደ ዩናይትድ ኪንግደም ሴልቲክ እና ሬንጀርስ 27ኛ እና 36ኛ ይገኛሉ በኤሮፕ ሊግ። በኮንፈረንስ ሊግ እንግሊዝን የወከለው ፓላስ 9ኛ ነው። በእርግጥ የነጥብ ልዩነት የለም፣ የግብ ክፍያ ልዩነት ነው። 9ኛ ቢገኝም እንደ ዩናይትድ ኪንግደም ክለብ ደግሞ አበርዲንን ከጨመረን ወደ 33ኛ ደረጃ ላይ ይገኛል። የእንግሊዝና እንዳጠቃላይ የዩኬ ክለቦች በአውሮፓ መድረክ ሻምፒዮንስ ሊግ፣ ኤሮፓ ሊግ እና ኮንፈረንስ ሊግ ያላቸው የደረጃ ሰንጠረዥ ደግሞ ይሄን ይመስላል። በሳምንቱ የአውሮፓ ሻምፒዮንስ ሊግ ማክሰኞና ረቡዕ ካየነ በኋላ የሳምንቱ ምርጥ ተጫዋች ፊል ፎደን መሆኑን ነግረናችኋል። የሳምንቱ ምርጥ 11 ይፋ ተደርጓል። ግብ ጠባቂ ማኑኤል ኑየር ነው የተመረጠው። ተከላካዮች ሎክሰን እንደዚሁም ከ3 ተከላካዮች ተመርጠዋል። ካርሎስ አጉስቶ እና ኮች ተመርጠዋል። በ3-4-3 ፎርሜሽን ማለት ነው። ከነኚህ ፊት ከ3 ተከላካይ ፊት 6 ቁጥር ቦታን ማካሊስተር እና ማያዝ ወስደውታል። በቀኝ ፎርብስ፣ በግራ መሃል አማካኝ ዛፓኮስታ ተመርጠዋል። ፊት መስመሩ ላይ በ3 ተጫዋቾች ሚኬል ሜሪኖ፣ ፊል ፎደን እና ቪክተር ኦሲሜን ነው። ፎደንን በ10 ቁጥር ሚና፣ ሜሪኖ እና ኦሲሜንን በ9 ቁጥር በተደራቢ አጥቂ የሳምንቱ ምርጥ 11 በአውሮፓ ሻምፒዮንስ ሊግ የተመረጡ ናቸው። የእናንተን በሐሳብ መስጫ ሳጥናችን ላይ ያጋሩን። የአውሮፓ ሻምፒዮንስ ሊግ ኮከብ ግብ አስቆጣሪነትንም ውድ ቤተሰቦቻችን በዚህ ሰዓት እየመራ የሚገኘው ቪክተር ኦሲሜን ነው። 6 የአውሮፓ ሻምፒዮንስ ሊግ ግቦች አሉት። ከሱ በመቀጠል የሲቲው ሃላንድ 5፣ የባየር ሙኒኩ ሃሪኬን 5፣ የሪያል ማድሪዱ ኬሊያን ምባፔ 5 አላቸው። ቪክተር ኦሲሜን መሪ ሆኗል ከ4ኛ ሳምንት በኋላ። በተለይም ሃትሪክ ከሰራ በኋላ የአውሮፓ ሻምፒዮንስ ሊግ ጨዋታ ላይ ካናቱ ከነበሩት ሃላንድም ኬሊያን ምባፔ መብለጥ ችሏል። ቪክተር ኦሲሜን በዚህ ሳምንት በነበረ ጨዋታ ሃትሪክ መስራቱ አይዘነጋም። ተጫዋቹ ድንቅ የሚባል ጊዜን እያሳለፈ ነው በጋላታሳራይ። ምናልባትም አምና ሌላ የአውሮፓ ትልልቅ ክለቦችን እንዲቀላቀል ሊያስችለው ይችላል የተባለ ብቃትም ላይ ይገኛል። ናይጄሪያዊ አጥቂ ቪክተር ኦሲሜን ምናልባት ለእናንተ ለምትደግፉት ክለብ ፍቱን መድኃኒት የሚሆን 9 ቁጥር ይመስላችኋል ወይ? ሃሪኬን ቪክተር ኦሲሜን አጋሩን። ፓብሎ ሳራቢያ ኔይማር ጁኒየርን በተመለከተ እስካሁን በእግር ኳስ ካየናቸው ተጫዋቾች በግል ብቃት በጣም ምርጡ እሱ ነው ብሏል። ኳስ ድሪብል በማድረግ ደረጃ እሱን የሚስተካከልና የሚደርስበት እኔ ያላየውም ብሏል ፓብሎ ሳራቢያ። በእርግጥ አብረው ተጫውቷል። ኔይማር በእንደዚህ አይነት ነገር አይታማም። ከኳስ ጋር ምቾት ተሰምቶት የሚጫወት በቅርብ ዓመታት ውስጥ ያየነው ኔይማር ጁኒየር ነው። ምናልባት የመጨረሻው ኳሶቹ ላይ ጥያቄ ቢነሳም በአሲስትና በግብ ደረጃ ምናልባት የባርሴሎናው ኔይማር ፍጹም የተለየ ነው። በዚህም ረገድ ግቦችን ያስቆጥራል፣ አሲስት ያደርጋል። ይሄ የማይታማበት ወይም ዓለም ስለሱ የሚያጨበጨበበት የድሪብል ችሎታው እንዳለ ሆኖ ማለት ነው። በተጨማሪነት ያው አንድ ጨዋታ ውጤት የሚለካውም የሚቆጠሩ ግቦች በሚደረጉ አሲስቶች ስለሆነ ማለት ነው። ምናልባት ሮናልዲኒዮ ጎቾ ሌላኛው ብራዚላዊ በኋላ ያየነው በጣም ምርጡ ድሪብለር ሊባል ይችላል። ለእናንተ ምርጡ ድሪብለር በምድራችን ማን ነው? ምርጡ ተጫዋች አላልኩም ውድ ቤተሰቦቻችን። ምርጡ ድሪብለር ወይም ከኳስ ጋር ይሄ አዝናኝ ነገሮችን በማሳየት ምርጡ ማን ነው? መርጣችሁ ላኩልን። ትላንት ስለ ክርስቲያኖ ሮናልዶ እና ፒርስ ሞርጋን ጋዜጣዊ መግለጫ ይሄ ውይይታቸውን ነገርናቸው። አብዛኛውን ክፍል የምሽት መረጃችን መግቢያ ነበረ። ከሊዮኔል አንድሬስ ሜሲ እስከ ዶናልድ ትራምፕ እስከ ጆታ ቀብር እስከ ዋይኒ ማርክ ሩኒ እስከ ዩናይትድ ብዙ ያለውን ነግረናችሁ በርካቶችም የግል መልከታችሁን እየላካችሁልን ነበር። የግል ሐሳብ ስለሆነ አናቀርበው። ግን ከፒርስ ሞርጋን ጋር እጃቸው እንዲጨባበጡ ያደረጋቸው አንድ እውነት ትላንት ተፈጥሮ ነበር። በጋዜጣዊ መግለጫ ወይም በቃለ መጠይቁ ላይ ሜሲ እንኳን የዓለም ዋንጫ ይቅርና የአርጀንቲና ምርጡ ተጫዋች አይደለም ይላል ፒርስ ሞርጋን ነው ይሄንን የሚለው። የምንጊዜ ምርጥ ተጫዋች አንተ ነህ ይለዋል ፒርስ ሞርጋን። በነገራችን ላይ ፒርስ ሞርጋን በጣም ነው የሚወደው ሮናልዶን። በክለብ ደረጃ ደግሞ የአርሰናል ደጋፊ ነው። ሜሲ እንኳን የዓለም ይቅርና የአርጀንቲና ምርጥ ተጫዋች አይደለም ማራዶና ነው የአርጀንቲና ምርጡ ብሏል። ሮናልዶ መልሶ እንዲህ ይለዋል፣ አርጀንቲና ከሜሲ በፊት ምን ያህል የዓለም ዋንጫ እንዳሸነፈች ተመልከት። ስለዚህ ሜሲ ምንም የፈየደው ነገር የለም ሲል ግን ክርስቲያኖ ሮናልዶ በኩል በርካታ ነጥቦችም ሲነሱ ነበር። ጥቂቶቹን ብቻ እናደርሳችሁ። ክርስቲያኖ ሮናልዶ ሰዎች ስለ ሳውዲ ፕሮ ሊግ ያነሳሉ፣ ግን በ40 ዲግሪ ሴንቲግሬድ ሙቀት ውስጥ መጫወት
ትርጉሙ ምን ማለት እንደሆነ በዚህ ሙቀት ውስጥ መሮጥ ምን ማለት እንደሆነ የማይገባቸው ናቸው መተው ጥቂት ቢሞክሩት እያለ ይገኛል ሮናልዶ ሌላ ያነሳው ነጥብ እንግዲህ በየአመቱ ከ25 በላይ ግቦችን እያስቆጠርኩ እገኛለሁኝ እና ሰዎች ስለኔ ብዙ ይተቻሉ ብዙ ያወራሉ ግን ደስ የሚለው ነገር ቁጥር አይዋሽም ይላልና ቁጥሮችን ገልጣችሁ ተመልከቱ እያለ ይገኛል ክርስቲያኖ ሮናልዶ ለተቾቹ ማለት ነው እንዳጠቃላይ ከትላንትና የቀጠለ ሐሳቡ አንድም በ40 ዲግሪ ሴንቲግሬድ መጫወት ሁለትም ደግሞ ቁጥር አይዋሽምና ቁጥሮችን ተመልከቱ ብሏል ሮናልዶ ለተቾቹ ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእግር ኳስ የበላይ ጠባቂው ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ፍቅራቸው ደርቷል ወደ ቤተሰቦቻችን ከሰሞኑም ተከታታይ መረጃ በዚህ ጉዳይ ላይ ደርሰናቸዋል አሁን ይህ ፍቅራቸው ታዲያም እንግዲህ ውሃም ይቸልስ ነገር የመጣ ይመስላል በሁለቱ መካከል ያለው ግንኙነትንም የተመለከተ ተቃውሞዎች መሰማት ጀምረዋል ጃኒ ኢንፋንቲኖ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የፖለቲካ አጀንዳ የሚደግፍ መስሎ ከታየ በኋላ በገለልተኝነት ላይ ያስተዳደር አካሉ ህግጋት በግልጽ መጣስ ተከሰዋል ረቡዕ ዕለት በማያሚ በተካሄደው የአሜሪካ የንግድ ፎረም ላይ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተገኙበት በተዘጋጀው ዝግጅት ላይ ጃኒ ኢንፋንቲኖ የፊፋ ፕሬዝዳንትን አድንቀው ጥሩ መስሎ ስለተሰማኝ ሁላችንም ትራምፕ እያደረገ ያለውን ነገር መደገፍ አለብን ብለው ነበር ከ2016 እስከ 2017 ባለ ጊዜ የፊፋ አስተዳደር ኮሚቴ ሊቀመንበር የነበሩት ሚጌል ማንዶሮ የፊፋ ፕሬዝዳንት አስተያየት ከፖለቲካ ገለልተኝነት ጋር በተያያዘ ህግጋትን የጣሰ ነው ፊፋ እግር ኳስን የሚመራ በመላው ዓለም ያለን እግር ኳስ የሚያስተዳድር ከፖለቲካ ከሃይማኖት ጉዳዮች ገለልተኛ ነውና የሁለቱ ግንኙነት ግን ያን ተጽዕኖ ውስጥ የሚጠለውና የሁለቱ ግንኙነት ሊጣራ ይገባል ወይም ህግን ጥሷል ጃኒ ኢንፋንቲኖ እያሉ ይገኛሉ ከሰሞኑ አንድ ለየት ያለ ሽልማት አዘጋጅተዋል ይሄውም የዓለም የሰላም አሸናፊ የሚባል ነው ነገርየው ለትራምፕ ሊሰጧቸው ዳርዳርታ ነው መባሉ የሚዘነጋ አይደለም የፊፋ የ2025 የዓመቱ ምርጥ እጮች በሁሉም ዘርፍ ቀርበዋል በዋነኝነት የሚጠበቁት የተጫዋች የግብ ጠባቂና የአሰልጣኞችን ብቻ እናደርሳችሁ በርካታ ናቸው ወደ ቤተሰቦቻችን በነገራችን ላይ አምናም የዚህ ዘርፍ አሸናፊ የፊፋ የዓመቱ ምርጥ ተጫዋች ቪኒሺየስ ጁኒየር እንደነበረ ይታወቃል ባሎን ዶር ለሮድሪ ከተሰጠ በኋላ የዘንድሮ ያው ከዴምቤሌ በኋላ ማን ይወስዷል ለሚለው ይጠበቃል የፊፋን ደግሞ የፊፋ የዓመቱ ምርጥ ተጫዋች እጩ ኦሲሜን ዴምቤሌ ሐኪሚ ሃሪኬን ኬሊያን ምባፔ ኑኖ ሜንዴሽ ኮል ፓልመር ፔድሪ ራፊኒያ ሳላ ቪታኒያ እና ላሚን ያማል መካተት ችሏል እንግዲህ ኦስማን ዴምቤሌ አሽራፍ ሐኪሚ ኑኖ ሜንዴሽ እነኚህ ተጫዋቾች እነ ቪታኒያ የተመረጡት አሁንም ከፓሪስ ሰን ዠርሜን ነውና ፓሪስ ሰን ዠርሜን በርካቶችን በዚህ መድረክ ያስመርጧል ሃሪኬን ከባየር ሙኒክ ኬሊያን ምባፔ ከሪያል ማድሪድ ኮል ፓልመር ከቼልሲ ፔድሪ እና ራፊኒያ ከባርሴሎና ሳላ ላሚን ያማልም ከባርሴሎና ነው ሳላህ ደግሞ ከሊቨርፑል በእጩነት የቀረቡ ናቸው የፊፋ የዓመቱ ምርጥ ተጫዋች ማን ይሆናል ብላችሁ ታስባላችሁ ወይም ለማን ይገባል ልክ እንደ ባሎን ዶር ለኦስማን ዴምቤሌ ወይንስ አምና እንደሆነው ለሮድሪ ባሎን ዶርን ሰጥተው ለቪኒሺየስ ጁኒየር የፊፋን ምርጥ እንደሰጡት አሁን ደግሞ ለላሚን ያማል መልከታችሁን አድርሱን የፊፋ የዓመቱ ምርጥ አሰልጣኝ እጮችም ቀርበዋል በርካታ ያሉ የፕሪሚየር ሊግ አሰልጣኞች በዚህ ውስጥ መካተት ችለዋል ማይክል አርቴታ የአርሰናል አሰልጣኝ በዚህ ዝርዝር ውስጥ የተካተቱ አንደኛው አሰልጣኝ ናቸው ሌላኛው አሰልጣኝ እንግዲህ በዚህ ዝርዝር ውስጥ የተካተቱት ከፕሪሚየር ሊግ ኤንዞ ማሬስካ ናቸው ወደ ቤተሰቦቻችን ኤንዞ ማሬስካ በዚህ ውስጥ መካተት ችለዋል ሌላኛው የፕሪሚየር ሊግ አሰልጣኝ አርኔ ስሎት ከሊቨርፑል እዚህ ውስጥ መካተት የቻሉ እጩ መሆን ችለዋል የባርሴሎናው ሃንስ ፍሊክ የፓሪስ ሰን ዠርሜኑ ሉዊስ ኤንሪኬ ሮቤርቶ ማርቲኔዝ እንዲሁም ጉዌር እዚህ ውስጥ መካተት የቻሉ ሌሎች እጮች ናቸው የባሎን ዶር ሽልማት ላይ የዓመቱ ምርጥ አሰልጣኝ ተብለው የተመረጡት ሉዊስ ኤንሪኬ እንደነበሩ አይዘነጋም አሁንም ተመሳሳይ ነገር ሊኖር ይችላል የሚለው መረጃዎች በስፋት እየወጡ ነው የፊፋስ የዓመቱ ምርጥ አሰልጣኝ ለማን ይገባል መልከታችሁን አጋሩን የፊፋ የዓመቱ ምርጥ ግብ ጠባቂ እጮችም ዝርዝራቸው ይፋ ተደርጓል
አሊሰን ቤከር ከሊቨርፑል ከተመረጡ ተጫዋቾች ይጠቀሳል። ጃሊጂ ዳናሮማ የፓሪስ ሰን ዠርሜን ህይወቱ ቢሆን የሚያስጠራው ግን አሁን በሲቲ እንደሚገኝ ይታወቃል። ከፕሪሚየር ሊግ ግብ ጠባቂዎች የአርሰናሉን ዳቪድ ሪያን ማንሳት እንችላለን። የስቶን ቪላው ኤሚሊያኖ ማርቲኔዝ በዚህ ዝርዝር ውስጥ ገብቷል። ሌሎች የሪያል ማድሪዱ ቱቦት ኮርቷ እንዲሁም የባየር ሙኒኩ ማኑኤል ኑየር፣ ያን ሶመር፣ ሼዝኒ በዚህ ውስጥ የገቡ ናቸው። ስለዚህ በዚህ ውስጥ ደግሞ ከግብ ጠባቂስ ምርጡ ማን ነው ልታጋሩ ትችላላችሁ። ሊዮኔል ሜሲና ክርስቲያኖ ሮናልዶ በፊፋ የዓመቱ ምርጥ አጥቂ እጩ ውስጥ ተካተዋል። ያለፉት 2 ዓመታት የፊፋ የዓመቱ ምርጥ ግብ ጠባቂ ኤሚሊያኖ ማርቲኔዝ በምርጥ ግብ ጠባቂ እጩ ውስጥ ተካተዋል። የፊፋ የዓመቱ ምርጥ አሸናፊ ከሁሉም ብሔራዊ ቡድን አሰልጣኝና አምበል ለደጋፊዎችና ጋዜጠኞች በሚሰጡ ድምጾች የሚለይ ይሆናል። እናንተ መልከታ ግን ምርጦቹን በየሜዳ ክፍሎቹ መርጣችሁ ልትነግሩን ትችላላችሁ። አንድ ቀን ወደ ፕሪሚየር ሊግ መመለስ እፈልጋለሁ ያሉ ነው ፖቼቲኖ። አርጀንቲናዊ አሰልጣኝ ማውሪሲዮ ፖቼቲኖ አንድ ቀን ወደ ፕሪሚየር ሊግ የመመለስ እቅድ እንዳላቸው ገልጸዋል። አሁን ላይ በአሜሪካ ብሔራዊ ቡድን ደስተኛ ነኝ ያሉት አሰልጣኙ ነገር ግን አንድ ቀን መመለስ እፈልጋለሁ ብለዋል። እሳቸው እንግዲህ አሁን የአሜሪካ ብሔራዊ ቡድንን አስተናጋጅ ስለሆነ ያለምንም ቅድመ ማጣሪያ በዓለም ዋንጫ ብሔራዊ ቡድናቸው ይሳተፋልና በትልቁ ይጠበቃል። ከዛ በኋላ ያለው ህይወታቸው እንኳን በስመዘገቡት ውጤት ላይ ሊወሰን ይችላል ተብሎ ነው የሚጠበቀው። እሳቸው ከቶትናም ጋር የፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ ፈልገ ነበር፣ ለዛ ደግሞ በጣም ተቃርበን ነበር ብለዋል። ለእኔ እንግሊዝ ፕሪሚየር ሊግ በጣም ፉክክር ያለበት የዓለም ምርጡ ሊግ ነው ብለዋል። በሌስተር ሲቲ እንዲሁም በቼልሲ ዋንጫ የተነጠቁባቸው ዓመቶች የሚረሱ አይነት አይደሉም። በዚሁ ወደ እንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን እንሻገር። ወደ ቤተሰቦቻችን ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። ወደ ቤተሰቦቻችን ቪተር ፔሬራን ካሰናበተ በኋላ ወልቭስ አሰልጣኝ ፍለጋ ታች ላይ ያሉ እንደሆነ ይታወቃል። ታዲያ እሳቸውን ለመተካት ሲፈልጉ ወልቭስ ወደ ሮብ ኤድዋርድስ ፊታቸውን አዞረዋል። ወደ ቀድሞ ተጫዋቻቸው ነው። ኤድዋርድስ እስከ ሰኔ 2028 ድረስ ውል አለው ደግሞ አሁን ከሚድልስ ቦሮ ጋር። ስለዚህ የውል ማፍረሻ ይጠበቅባቸዋል ማለት ነው ወልቭሶች ይህንን የቀድሞ ተጫዋቻቸውን አሰልጣኝ ለማድረግ። እንግዲህ ለወልቭስ 111 ጊዜ የተጫወተና በወጣት ቡድን ውስጥ በአሰልጣኝነት የሰራው ኤድዋርድስ ወደ ሞሊኒክስ ለመመለስ ጥረቶችና ውይይቶች እየተደረጉ ነው ተብሏል። እንዳልኳችሁ ግን አሁን እሱ ለሚድልስ ቦሮ እስከ 28 የሚያቆይ ኮንትራት አለውና በወልቭስ በኩል የውል ማፍረሻ ግድ ይላቸዋል። ፕሪሚየር ሊጉ የእንግሊዝ ፕሪሚየር ሊግ ማለት ነው የ10ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ አሁን ወደ 11ኛ ሳምንት ተሸጋግረናል። ማንቸስተር ሲቲ 20 ግቦችን በፕሪሚየር ሊግ አስቆጥሮ ቀዳሚ ነው። ሊቨርፑል 18፣ ቼልሲ 18፣ አርሰናል 17፣ ብራይተን 17 አላቸው። የማዕዘን ምትን ብናይ አርሰናል 73፣ ቶትናም 62፣ ቼልሲ 61፣ ኒውካስል 58፣ ዌስትሃም 56 እያለ ይቀጥላል። አርሰናል በዚህ ቀዳሚ ነው። ቢጫ ካርዶችን በመመልከት እንደ ቡድን በርንማውዝ 25 በማየት ቀዳሚ ነው። ብራይተን፣ ኤቨርተን 24 አይተዋል። ብሬንትፎርድ እና ቶትናም 21 አይተዋል። ኦፍሳይድ ጥፋት ውስጥ በርካታ ጊዜ የተገኙት የበርንማውዝ ተጫዋቾች ናቸው፣ 24 ቀዳሚ ናቸው። ብራይተን 23፣ ቼልሲ እንዲሁም ቶትናም 21፣ በርንሌ 18 ጥፋቶችን በኦፍሳይድ ረገድ ያስመዘገቡ ክለቦች ናቸው። በክለብ ደረጃ 10ኛ ሳምንት ላይ እንደዚህ ሊጠቀሱ ይችላል። በተጫዋች ደረጃ ኤርሊንግ ብሮት ሃላንድ 13 ግቦችን ከተከታዮቹ እጥፍ ሲደመር አንድ በልጦ የፕሪሚየር ሊግ ከፍተኛ ግብ አግቢ ነው፣ 13 አለው። ከሱ ቀጥሎ በግማሽ አንሰው ነው ያሉት አንቶኒ ሲሜኔ፣ ቲያጎ፣ ዣን ፊሊፔ ማቴታ፣ ዳንኤል ቤክ 6 ግቦችን በፕሪሚየር ሊግ ማበርከት ችለዋል። በአሲስት ደረጃ ካየን 3 ተጫዋቾች 4 አሲስት አላቸው። ጃክ ግሪሊሽ፣ ሃርትማን እና ኩዱስ ናቸው። እንደዚሁም 3 ያላቸው ዣካና ሌላኛው ተጫዋች ሲሚዮኒ ነው የበርንማውዝ ተጫዋች። ከዛ ውጪ በርካታ ሙከራዎችን በማድረግ ሃላንድ 43፣ ዣን ፊሊፔ ማቴታ 31፣ ኮዲ ጋክፖ 26፣ መርፊ 25፣ ብሩኖ ፈርናንዴስ 24 እያለ ይቀጥላል። በርካታ የግብ ዕድሎችን በመፍጠር ብሩኖ ፈርናንዴስ 28 ቀዳሚ ነው። ግሪሊሽ እና ኮዲ ጋክፖ በ21 ይከተላሉ። ፊል ፎደን 20 አለው። ጀሬሚ ዶኩ በ20 ይከተላሉ። እነኚህ ደግሞ በተጫዋች ደረጃ እስከ 10ኛ ሳምንት ያላቸው ቁጥር ነው። ሌሎች በተጫዋች ደረጃ ሊጠቀሱ የሚችሉት ቁጥሮች ወደ ቤተሰቦቻችን በርካታ ታክሎችን በመውረድ የቶትናሙ ጆ ፓሊኒያ በጣም አስደናቂ ጊዜን እያሳለፈ ነው። 44 ታክሎችን ወርዷል።
ከዛ በኋላ በነካይሴዶ በኩል 31 አለው ቲምበር 31 ሎንግ ስታፍ 30 አለው በርካታ ጥፋት የተሰራበት ተጫዋች አሁንም ሉኪ ነው 26 ተሰርቶበታል ሲሚዮኔ 24 ጎሜሽ ከወልቭስ 21 አለው ብሩኖ ጎማሬሽ የኒካስሉ 20 የብሬንትፎርድ አጥቂ ቲያጎ 20 ተሰርቶበታል በነገራችን ላይ በርካታ ኳስን በስኬት በማቀበል የቨርጅል ቫን ዳይክ ይለያል 780 ኳሶችን በስኬት በማቀበል እስከ 10ኛ ሳምንት ቀዳሚ ነው በጨዋታ በአማካይ 78 ኳሶችን በትክክል ያቀብላል ማለት ነው ኤሊዮት አንደርሰን በ743 ይከተላል ደንክ በ718 ሶስተኛ ቫን ሂክ በ689 አራተኛ ጋብርኤል ማጋሌሽ በ635 አምስተኛ ተቀምጧል በርካታ ኳሶችን ያቋረጠው ያው ሞይሰስ ካይሴዶ ነው 25 ቀዳሚ ነው ሴንስ በ18 ይከተላል አዳምስ በ17 ጋርነር 16 ያለ ይቀጥላል ሞይሰስ ካይሴዶ ደግሞ በዚህ ረገድ ቀዳሚ ተጫዋች ነው 11ኛ ሳምንት ደግሞ እንዴት ያለ ይሆናል የሚለውም ከቀዳሚ ምሳሳት ጀምሮ የምንመለከት ይሆናል ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ በዘንድሮ ውድድር ዓመት በፕሪሚየር ሊግ ብቻ 13 ግቦች አሉት እንዳጠቃላይ ወደ 27 የሚጠጉ ግቦችን በሁሉም መድረክ ለብሔራዊ ቡድንና ለሲቲ ማበርከት ችሏል ዘንድሮ ጅማሮ በጣም የተለየ ነው በእርግጥ አምናም ካቻምናም ሲያደርገው ነበር ግን ደግሞ አሁን ለየት የሚያደርገው ከሲቲ ቤት በብቸኝነት ነው እንደዚህ አይነት ግቦችን እያስቆጠረ የሚገኘው ታዲያ በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በኦክቶበር ወር ካሳለፈው ምርጥ ጊዜ ምርጡ ተጫዋቻቸው ኤርሊንግ ብሮት ሃላንድ ሲሉ ሲቲዎች መርጠውታል የማንቸስተር ሲቲ ደጋፊዎች ከሃላንድ የተሻለ በቡድን ውስጥ የነበረ የወሩ ምርጥ ሊባል የሚገባ ተጫዋች ካለ ግን በሐሳብ መስጫ ሳጥናችን ላይ ላኩልን ትላንት ምሽት ለፔፕ ጋርዲዮላ ልዩ ቀን እየመጣ ነው ብለናችሁ ነበር ይሄውም እሁድ የሊቨርፑል ጨዋታ ነው ምክንያቱ ደግሞ በሳቸው በአሰልጣኝነት ታሪካቸው 1000 ጨዋታዎችን የሚመሩበት ጨዋታ ይሆናል እንዴት ያጠናቅቁታል ለሚለው ካሁኑ በጉጉት ይጠበቃል 1000ኛ ጨዋታቸውን እስካሁን 999 ጨዋታ አድርገዋል አብዛኛው የእግር ኳስ ህይወታቸው በነገራችን ላይ ሲቲ ቤት ነው ወደ 549 ጨዋታ አድርገዋል ስለዚህ 550ኛ ጨዋታቸው ይሆናል ማለት ነው በሳቸው የአሰልጣኝነት ታሪክ ሁለተኛው ትልቁ ያሰለጠኑት ቡድን ባርሴሎና 247 ቀጥሎ ባየር ሙኒክን 161 ጊዜ መርተዋል የባርሴሎና ቢ ቡድንን 42 ጨዋታ መርተዋል ይሄ እንዳጠቃላይ ደምራ ነው ያው ትላንትና ስለሳቸው የዋንጫ ስኬት ብዙ ነገሮችን በሐሙስ ምሽት የመረጃ ሰዓታችን ሰፊ ሽፋን ሰተን አንስተነው ነበር ለማንኛውም 999ን የአሰልጣኝነት ጨዋታ ጊዜያቸውን ያሳለፉት በእነኚህ አራት ክለቦች ነው ያው ባርሴሎና በቢዩና በዋናው ቡድን 1000ኛ ጨዋታቸውን ሊቨርፑልን ረተው አቻውተው ወይስ ተሸንፈው እንዴት ያሳልፉታል የሚለውን እሁድ 1:30 ሲል በኢታድ ስቴዲየም እንመለከት ይሆናል ፋኩንዶ ቦናኖንቴ በበርካቶች ዘንድ አሁን መወደስ እየቀረበለት ነው ተጨማሪ ደቂቃዎችም ያስፈልጋል እያሉ ነው በርካታ ያሉ የቼልሲ ደጋፊዎች በተለይም ሶስተኛው የሜዳ ክፍል ላይ በጣም አደገኛው ተጫዋች መሆኑን በዚህ ሳምንት ተመልክተናል እይታዎቹ ፈጣን ውሳኔዎቹም ይሄ ተጨማሪ የጨዋታ ደቂቃ እንዲያገኝ የሚያስችሉት ነው ተብሏል እናም ተጫዋቹ በተለይም በ10 ቁጥር ሚና ላይ በጣም ወሳኝ ሆኖ ተመልክተናል ባለፈው ሳምንት በተለይም በካራባጉ ጨዋታ ላይ በአውሮፓ ሻምፒዮንስ ሊግ ምንም እንኳን ቡድኑ ነጥብ ይጣል እንጂ ወሳኝ ተጫዋች መሆኑን በፋኩንዶ ቦናኖንቴ በኩል ተመልክተናል ግን ብዙ እድል አያገኝም የስኳድ ዴፕዝ ጥልቀቱ በጣም ሰፊ ነው ቼልሲና ለሁሉም እድል ለመስጠት በጣም ይቸገራሉ ማሬስካ ግን ፋኩንዶ ቦናኖንቴ አሁን እድል ማግኘት ያለበት እየተባለ ይገኛል ቸልሲ ከካራባግ ጋር 2-2 ተጫዋታው እንደተጠናቀቀ ይታወቃል ነገር ግን ይህ ጨዋታ በጣም አስገራሚ ነገር ተከስቶበታል ወደ ቤተሰቦቻችን ኳሱ በሜዳ ውስጥ የነበረበት ጊዜ ማለትም ከ98 ደቂቃ 98 ደቂቃ ከ46 ደቂቃ በላይ ከ46 ሰከንድ የጨዋታው አጠቃላይ የኳስ ቆይታው ከ98 ደቂቃ 46 ደቂቃ ብቻ ነው ውድ ቤተሰቦቻችን ይሄ ማለት ከጨዋታው ውጭ ሆኖ የቆየባቸው ጊዜ 51 ደቂቃ ያክል ኳሱ ሜዳ ላይ አልነበረም ማዕዘን ምት ሊመታ ሲል የእጅ ሊወረወር ሲል ተጫዋች ተጎርቶ ሲቆም እንዳጠቃላይ ከ98 ደቂቃ 46 ደቂቃ ብቻ ነው ጨዋታው እንቅስቃሴ ላይ ነበረችውና ከሰሞኑ ፊፋ አንድ ህግ ሊተገብር ነው ፊፋ እንዳጠቃላይ ይሄ እግር ኳሱን ህግ በዳኝነት የሚመራው አካል አንድ ህግ ሊያወጣ ነው ይሄም ኳስ ከቆመ በኋላ የሚጀምርበት ፍጥነት ልክ ግብ ጠባቂ 8 ሰከንድ እንደሚለው ሁሉ ለጁር ወራም ሰከንድ ለማዕዘን ምትም ሰከንድ ተቀምጦ በጨዋታው ላይ በፍጥነት እንዲመቱ በፍጥነት እንዲጀምሩ የማድረግ እቅድ አላቸው የመልስ ምትንም ጨምሮ ማለት ነው ይሄም ተመልካቾች ቢያንስ
ረዘም ያለ ደቂቃ ጨዋታ እንዳዩና ጨዋታውንም ውጤት ሊቀየር ስለሚችል ተብሏል። ከ98 ደቂቃ 46 ደቂቃ ብቻ ነው የቼልሲና የካራባግ ጨዋታ በእንቅስቃሴ የነበረው። ዓለም ላይ ውድ ዋጋ ያወጣሉ የተባሉ ወጣት ተጫዋቾች በትራንስፈር ማርኬት በኩል ይፋ ሲደረጉ የ18 ዓመቱ ላሚን ያማል ቀዳሚ ነው፣ ወደ 308 ሚሊዮን ፓውንድ ወጪ ማድረግ የሚችል። ከዛ ቀጥሎ ግን የተገኘው የቼልሲው ኤስታቪዮ ዊሊያን ነው። ገና ወደ ፕሪሚየር ሊጉ በመጣ በጥቂት ወራት ውስጥ የአንድ አራተኛውን የውድድር ዓመት እያሳለፈ ይገኛል። 104 ሚሊዮን ፓውንድ ወጪ ማስደረግ የሚችል ወጣት ተጫዋች ተብሏል በትራንስፈር ማርኬት። ስካይ ስፖርት መረጃውን ይዞት ወጥቷል። ፓው ኩባርሲ ሶስተኛው ውድ ተጫዋች ሆኗል ከ21 ዓመት በታች ካሉት። እንዲሁም ፍራንኮ ማስታንቱኖ አራተኛው ውድ ተጫዋች፣ ዋየር ዛየር ኤምሪ አምስተኛ፣ ኢታን ዋኔሪ ስድስተኛ፣ ማይሉስ ስኬሊ ሰባተኛ፣ እንዲሁም ጆቫኒ ኳንዳ ስምንተኛ፣ ኤንድሪክ ዘጠነኛ፣ ሉካስ በርግቬል 10ኛ ደረጃ ላይ ተቀምጧል። ስለዚህ ሁለተኛው ሰው የቼልሲው ኤስታቪዮ ሆኗል። ያው ላሚን ያማል እንኳን በአውሮፓ ራሱን በደንብ ያስመሰከረ ተጫዋች ነው። የኤስታቪዮ ግን የፕሪሚየር ሊግ ልምድ እንዳለው ተጫዋች ሆኖ መመልከቱ በቼልሲ ቤት እየሰጠ ያለው አገልግሎት በጣም አስደናቂ የሚባል ነው። ቼልሲ ዛሬ በማህበራዊ ትስስር ገጻቸው ለቀድሞ ተጫዋቻቸው አንድሪያ ሾርለ መልካም ልደት ተመኝቷል። 2013-14 2014-15 በቼልሲ ያሳለፈበት ጊዜ ነበረ። እሱ በ29 ዓመቱ ነው ገና ኳስን ያቆመው። አሁን 35ኛ ዓመቱ አካባቢ ነው። ስለዚህ 6 ዓመት ሆኖታል አንድሪያ ሾርለ ኳስ ካቆመ። በርካታ ቼልሲያን ከሚወዱት አይነት ተጫዋች ነው። ጀርመናዊ ነው። በጣም ድንቅ ተጫዋች ነው። ያው እንደሚታወቀው ታጋይም ነበረ በቡድን ውስጥ፣ ግን 2 ዓመታትን ብቻ ነው በቼልሲ ማሳለፍ የቻለው። ለማንኛውም ቼልሲዎች በማህበራዊ ትስስር ገጻቸው ላይ ለቀድሞ ተጫዋቻቸው መልካም ልደትን ተመኝተዋል። በሊቨርፑል ቤት ብዙ ትችት አስተናግዷል ፍሎሪያን ቪርትዝ። አሁንም ግን ትችቶቹ ከግብ ጋር በተያያዘ እንጂ ሜዳ ላይ የሚያደርጋቸው እንቅስቃሴዎች በቁጥር ብንመለከታቸው በጣም አስደናቂ ናቸው። ለአብነት ያክል ፍሎሪያን ቪርትዝ በ2025-26 የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ በ4 ሳምንቶች ውስጥ ማለት ነው በርካታ ቁልፍ ኳሶችን በማቀበል ቀዳሚ ነው። ከኬሊያን ምባፔ እኩል 16 አለው። ከሱ ቀጥሎ የምናገኛቸው ፊል ፎደን እና ኒኮላስ ፔፔ 13 ነው ያላቸው። የዚህ ተጫዋች እይታ በጣም አስገራሚ ነው። በነገራችን ላይ አሁን ሴቦዝ ላይን በ10 ቁጥር ሚና እያጫወቱት እሱን ወደ ክንፍ እያወጡት ነውና የተወሰነ ነፃነት ያገኘ ይመስላል። በተለይም ያ በጣም ጫና የሚበዛበት የሜዳ ክፍል በአምና ልምድ በነበረው በዶሚኒክ ሴቦዝ ላይ መልሶ ተሸፍኗል። ይሄ የጨዋታ አቀራረብን ግን እንዴት አያችሁት? ፍሎሪያን ቪርትዝን ወደ ክንፍ አጥቂነት አውጥቶ ሴቦዝ ላይን በ10 ቁጥር ሚና መጠቀሙ እንደ ቡድን ሊቨርፑልን አልጠቀመም ወይ? እንደ ግለሰብ ፍሎሪያን ቪርትዝንም እያጎለው አልመጣም ወይ? ሊቨርፑል ምን ታዘባችሁ? መልከታችሁን አድርሱን። በቀጣይ በሊቨርፑል ኮንትራታቸው የሚጠናቀቅ በርካታ ከዋክብቶች አሉት። ኢብራሂማ ኮናቴና ተከላካይ ስፍራውን ሮበርትሰንን ማንሳት እንችላለን። የዚህ ተጫዋች ኮንትራት የሮበርትሰን የሚጠናቀቀው ሰኔ ላይ ነው። በነገራችን ላይ በነፃ ሊሰናበት የሚችልበት እድል አለ ማለት ነው ሊቨርፑል ኮንትራቱን የማያራዝም ከሆነ። አንዲ ሮበርትሰን በሊቨርፑል ቤት ልምድ ካላቸው ተጫዋቾች ውስጥ ይጠቀሳል። ትላንትናም አንድ ቁጥራዊ መረጃ ከኒውካስሉ ትሪፔ ጋር አነጻጽረን ስናቀርብላችሁ ነበር። ያው የሱና የትሬንት የመከላከል ብቃት በላይ ወደ ግብ ቀረብ ብለው አሲስት የሚያደርጓቸው ጨዋታዎች በሊቨርፑል የሚታወሱ ናቸው። ታዲያ አንዲ ሮበርትሰን በአመቱ መጨረሻ ላይ ኮንትራቱ ሲጠናቀቅ ክለቡን በነፃ ከሚለቅ ይልቅ ኮንትራቱ በአንድ ዓመት እንዲራዘምም ፍላጎቶች አሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። የተጫዋቹና የሊቨርፑል ውይይት እስከዚህ ሰዓት ድረስ አልተደረገም። አዲስ ነገር ካለ ግን በቀጣይ የምናደርሳችሁ ይሆናል። ትላንትና ሴልታ ቪጎዎች በኤሮፕ ሊግ ዳይናሞ ዛግሬብን 3-0 ካሸነፉ በኋላ 5ኛ ተከታታይ ድላቸው ነው ለሴልታ ቪጎ። ታዲያ ሴልታ ቪጎዎች ትላንትና ልክ ከድሉ በኋላ በማህበራዊ ትስስር ገጻቸው ላይ ወጥተው በዩናይትድ በኩል 5 ተከታታይ ጨዋታ ዩናይትድ ካላሸነፈ ጸጉሬን አልቆረጠም ያለው ነው ተጫዋች ምስል በማህበራዊ ትስስር ገጻቸው ካጋሩ በኋላ ከኛ ጋር ቢሆን ግን ብለው ጸጉሩን አንስተው ማህበራዊ ሚዲያቸው ላይ ለጥፈዋል። ይህ ሰው የኛ ቢሆን ጸጉሩን እስካሁን ይገላገለው ነበር ብሏል። እንደዚህ አይነት ነገሮችን ከቅርብ ጊዜ ወዲህ በአንዳንድ ክለቦች ላይ ያየን እንገኛለን። በተለይም ለአብነት ያክል ሊቨርፑል ካስታወሳችሁ በሳምንቱ ተከታታይ ሽንፈቶችን ባስተናገደበት ወቅት የማልታ ከኛ ጋር እንዲጫወቱ እንፈልጋለን፣ ሳን ማሪኖ ከኛ ጋር እንዲጫወቱ እንፈልጋለን ሊቨርፑሎች የሚል ጽሑፍን በማህበራዊ ትስስር ገጻቸው ወዲያው አጋርተውት እንደነበር ይታወቃል። ግሪምሲቢ ማንቸስተር ዩናይትድን ከጣለ በኋላ በጣ ድልድሉ ላይ እንዳይደርሰን የክለብ የሚሉ ቀልዶች በማህበራዊ ሚዲያ በግለሰብ ደረጃ ቢጋሩ ችግር የለውም፣ ግን በክለቦች ደረጃ ነው እየተጋሩ ያሉት። ትላንትና ይሄን ያደረገው ደግሞ የስፔኑ ክለብ ሴልታ ቪጎ ነው። 5 ተከታታይ ጨዋታ
ድል ማድረጋቸውን ተከትሎ ይህ የማንቸስተር ዩናይትድ ደጋፊ የኛ ቢሆን እስካሁን ጸጉሩን ይገላገል ነበር ብለዋል። ማንቸስተር ዩናይትድ በዚህ ሳምንት በጣም ወሳኝ የሆነ ጨዋታ ቶትናም ሆትስፐርስን ነው የሚያስተናግደው። አምና ታዲያ በዚህ ቡድን ተሸንፎ የአውሮፓ ቻምፒየንስ ሊግ መድረክን እንዳጣ ይታወቃል። የዘ አትሌቲኩ ዘጋቢ አንዲ ማርቲን ይህ ጨዋታ ለዩናይትድ ሂሳብ የሚያወራርዱበት ይሆናልና በጥሩ ተነሳሽነት ይመጣሉ ብዬ ጠብቃለሁ ብሏል። ከዚህ ጨዋታ ጋር በተያያዘ ማንቸስተር ዩናይትድ አምና በትልቅ መድረክ ሊወዳደር የሚችልበትን እድል ያጣው በቶትናም ነው። በወቅታዊ ብቃት ዩናይትድ በጣም ጥሩ ሁኔታ ላይ ይገኛሉ። ቶትናምን በጥሩ ሁኔታ ነው ያለው። በአውሮፓ ቻምፒየንስ ሊግ በርከት ያሉ ግቦችን ያው በጎዶሎ ተጫዋች አስቆጥሮ ነው የመጣው። በዛ ላይ በሜዳውና በደጋፊት ነው የሚያደርገው ጨዋታውን። በእርግጥ በቼልሲ የተሸነፉበት ሽንፈት ከባድ የሚባል ነው። ለማንኛውም የዘ አትሌቲኮ አንዲ ዩናይትድ ጥሩ ሂሳብ የሚያወራርድበት ጨዋታ የመጣ ይመስለኛል ብለዋል። ከዚህ ጋር በተያያዘ ግን ሩበን አሞሪም አሁንም ከዚህ በላይ መሻሻል አለብን እና ለቶትናም ጨዋታ ሜዳ ላይ የሚፈጠረው ነገር ሁሉ ዝግጁ መሆን አለብን። ጨዋታን በወጥነት ማሸነፍ የምንፈልገ ከሆነ ግን አሁንም በጣም ብዙ መሻሻል ያሉብን ነገር አለ። እኛ ከቶትናም ሜዳ ላይ የተለየ የጨዋታ ስልት ነው የምንከተለው እናም የተሻለ ቡድን ነን፣ ነገር ግን የተሻለ በራስ መተማመንም እንዲኖረን ፈልጋለሁ ብለዋል። ሩበን አሞሪም አምና ከቶትናም ጋር ስንጮት ከነበረን አቋም አንጻር አሁን ብዙ ነገር ተሻሽሏል እያሉ ይገኛሉ። እሳቸው ባለፈው በኖቲንግሃም ፎረስት ጨዋታ በተለይም የነበሩብንን አንዳንድ ችግሮች በቶትናሙ ጨዋታ ቀርፈነው እንመጣለን ብለዋል። በኖቲንግሃም ፎረስት ነጥብ የጣሉበት መንገድ በርካቶችን ያስቆጨ ነበረ። በማንቸስተር ዩናይትድ በኩል እንግዲህ ተጋጣሚያችን ከሳጥን ውጪ ክሮስ እንዲያደርግ ስንፈቅድ ነበረ። ያንን ነገር በኖቲንግሃም ፎረስት ጨዋታ ግብ እንዲቆጠርብንም አድርጓል። ስለዚህ በቶትናም ጨዋታ ወደ አደገኛ የሜዳ ክፍል ኳሶች እንዳይሻገሩ እንጠነቀቃለን ሲሉ ተደምጠዋል ሩበን አሞሪም። ሴኮ ኩኔ ትላንትና ከዋናው ቡድን ጋር ልምምድ እንዲያደርግ ተፈቅዶለታል። ያው ከሰሞኑ ከጉዳት ተገግሞ ከ21 ዓመት በታች ቡድን ሲጫወት ተመልክተናል። ተቀይሮ ገብቶ ሩበን አሞሪም በጣም አጥብቀው የሚወዱት ተጫዋቻቸው ነው። ትላንትና ከዋናው ቡድን ጋር ልምምድ እንዲያደርግ እንደዚሁ ፈቅደውለታል። ከኮቢ ሜኖ ጋር በተያያዘ ይህንን ወጣት ተጫዋች ለማስኮብለል ናፖሊ በትልቁ ስራ እየሰራ ነበረ። አሁን ደግሞ መዶሻዎቹ ዌስትሃም ዩናይትድ ለሜኑ የቋሚነት እድል በጨዋታ ውስጥ እንደሚያገኝ ነግረውታል የተባለው ኮቢን ለ6 ወር ብቻ ማንቸስተር ዩናይትድ መልቀቅ ሲፈልግ ዌስትሃም ዩናይትዶች የመጫወቻ ደቂቃ ዋስትናን ከመስጠት ጋር ወደ ቡድናቸው እንዲመጣ እንደሚፈልጉ ነግረውታል ተብሏል። የመጨረሻ ውሳኔውን አልወሰነም፣ ግን ዩናይትድን መልቀቁ አይቀርም። ናፖሊ ሞር መዳረሻው ሊሆን ይችላል ተብሎ ይታሰባል። አማድ ዲያሎ ባሳለፍነው ሳምንት ኖቲንግሃም ፎረስት ላይ በቮል ያስቆጠራት ግብ የፕሪሚየር ሊግ የሳምንቱ ግብ እጩ ሆና ቀርባለች። ምናልባትም በርካቶች እችን ግብ እንግዲህ በዋነኝነት እየመረጧት ይገኛሉ። በእርግጥ ሌላ የነበሩ በርካታ ያሉ ግቦችን በእጩነት የቀረቡ ስላሉ የትኛውን ወደዳችሁት በሐሳብ መስጫ ሳጥናችን ላይ ላኩልን። ከዩናይትድ ጋር በተያያዘ ግን ማንቸስተር ዩናይትድ በአንድ ደጋፊ ላይ ስቴዲየም እንዳይገባ እገዳ ቀጣጥሎበታል። ደጋፊ የምዕራብ ለንደኑ ክለብ ቼልሲ ጋር በነበረው ጨዋታ በተለይም አንድ መልእክት ማስተላለፉ በማህበራዊ ሚዲያ ላይ ከተጋራ በኋላ ነው ማንቸስተር ዩናይትድ ቅጣት ጣለበት። በእርግጥ ይህ እሱ የተቃወመውን ነገር በርካታ ኢትዮጵያን እንዳጠቃላይ የምንቃወመውን ነገር ነው ይሄ ደጋፊ የተቃወመው። አፍሪካውያንም እንግዲህ ይሄንን ነገር እንደማይቀበሉት ይታወቃል። ያው እንግሊዝ ውስጥ እንግዲህ አውሮፓኖች ይሄንን ለምን ወደ እግር ኳስ ሜዳ ይዘውት እንደሚመጡ ባይገባም ግን ስፖንሰር እንደሚያደርጉ ይታወቃል። በዚህ ዓመት ግን የለም ተብሎ ነው የሚታሰበው። በዚህ መሰረት ይሄ ደጋፊ እንግዲህ ያንን በመቃወም ምክንያት ኦልድ ትራፎርድ ለ3 ዓመት እንዳይገባ እገዳ ተጥሎበት አነጋጋሪ እየተባለ ይገኛል። በማንቸስተር ዩናይትድ በኩል ሁለት ሌጀንዶችን እናንሳ። አንደኛው ክርስቲያኖ ሮናልዶ ነው። ፖርቱጋል የቀድሞ የማንቸስተር ዩናይትድ ኮከብ ክርስቲያኖ ሮናልዶ ከታዋቂው ጋዜጠኛ ፒርስ ሞርጋን ጋር በነበረው ቃለ መጠይቅ ላይ ስለ ፈርጉሰንም ሐሳቡን አጋርቷል። ፈርጉሰን እጅጉን ጥሩ ሰው ነው፣ ሁልጊዜም በልቤ ውስጥ ይኖራል። በእግር ኳስ ውስጥ ትልቅ ተጽዕኖ ከፈጠሩ ሰዎች ውስጥ አንደኛው እሳቸው ናቸው ብሏል። ሁልጊዜም ይንከባከበኝና ትልቅ ተጫዋች እንደሆን ያንጻይ ነበር ብሏል። ክርስቲያኖ ሮናልዶ የቀድሞ የዩናይትድን አሰልጣኝ ሲያደንቅ ማለት ነው። ትላንት በመሳሳት የመረጃ ሰዓታችን ሰር አሌክሳንደር ቻክማን ፈርጉሰን ዩናይትድን ከተረከቡ 39 ዓመት መሙላቱን በዩናይትድ ያላቸውን ስኬት በተለይም ከመጀመሪያ ቀን ጀምሮ ማይክ ጨብጠው ከተናገሩበት ማይክ ጨብጠው እስከ ተሰናበቱበት የንግግር ጊዜ ጀምሮ የነበራቸውን ሂደት ነግረናችሁ ነበር። በዩናይትድ ታሪክ ውስጥም ትልቁ ሰው ናቸው። ሮናልዶም እኔን ያነጹኝ ብለው ወድሷቸዋል። በአርሰናል የመረጃ ሰዓታችን ውድ ቤተሰቦቻችን በጣም መልካም የሚባለው ዜና
በጉዳት ምክንያት ለረጅም ጊዜያት ያክል ከሜዳ ርቆ የነበረው ጋብርኤል ጄሱስ ትላንትና ከዋናው ቡድን ጋር ልምምድ ሲያደርግ ተመልክተናል ወይም ልምምድ ሲሰራ ተመልክተናል። ይሄ ለአርሰናል ጥሩ የሚባል ዜና ነው። በሁለት አጋጣሚ አንድም አጥቂ በሌላቸው ሰዓት ከጉዳት የተመለሰ ሁለትም ደግሞ አርሰናል ይሄን ተጫዋች የመሸጥ ፍላጎት አለውና ገንዘብ የሚያገኘው ደግሞ ተጫዋቹ ከጉዳት ነፃ ሆኖ ወደ ፊትነቱ ተመልሶ ጨዋታ ሲያደርግ ነው። በዚህ ሳምንት በሚደረግ ጨዋታ ላይ ግን ይገኛል ተብሎ አይታሰብም። አሁን ከጥቂት ሰዓታት በኋላ አሰልጣኝ ማይክል አርቴታ ጋዜጣዊ መግለጫ ይሰጣሉ የሳምንቱን ጨዋታ አስመልክቶ። ከዚህ ጋር በተያያዘ እሳቸው ግልጽ ያለውን መግለጫ ይሰጣሉ። ምናልባት ከቡድኑ ጋር የተገኘው እንግዲህ በልምምድ ላይ እንዲሳተፍ ፈቅደውለት ወይንስ በሙሉ ለሙሉ ስላገገመ ብቻ ነው የመጣው የሚለውን ጨምሮ አጠቃላይ መረጃ እሳቸው ማረጋገጫ ይሰጡታል። ትላንትና ግን ጋብርኤል ጄሱስ ከዋናው ቡድን ጋር ልምምድ ሲሰራ ነበረ። ክርስቲያን ሞስኬራ ስለ ቡድን አጋሩ ጋብርኤል ማጋሌሽ የሚለው ነገር አለ። ውድ ቤተሰቦቻችን በጣም አስደናቂ ውድድር ዓመት ጋብርኤል ማጋሌሽ እያሳለፈ ነው። እውነቱን ለመናገር ከመጀመሪያ ቀን ጀምሮ ከጎኔ ሆኖ ሁልጊዜ እየረዳ ነበር ብሏል። ማጋሌሽን ከሱ ጋር እየተጫወትኩ በመሆኔ በጣም ደስተኛ ነኝ። እሱ በእርግጠኝነት በዓለማችን ላይ ካሉ ምርጥ ተከላካዮች ውስጥ አንደኛው ነው ብሎታል ጋብርኤል ማጋሌሽን። ሞስኬራ ቀጥልና ማንኛውም ተጫዋች እንደዚህ ባለ ክለብ ማለትም አርሰናል የመሆን ህልም አለው። ስለዚህ ራስን ለመግለጽ እና በዚህ ክለብ ውስጥ የምታሳልፈውን እያንዳንዱን ጊዜ መደሰት አለብህ። ለዛ ደግሞ ጠንክራ መስራት ይጠበቅብሃል ብሏል። ከአርሰናል ቲቪ ጋር ቆይታ ነበረው። የአርሰናል ቁልፍ ተጫዋች እንደሚሆን ምንም ጥያቄ የለውም። ገና ወጣት ተጫዋች ነው። በተለይ ደግሞ ሳሊባ በተወሰኑ ጉዳቶች አጋጣሚ ሲወጣ ከማጋሌሽ ጋር ተጣምሮ የመጫወት እድልን አግኝቶ ነበረ። ባገኘው እድል እንደውም በፕሪሚየር ሊግ የመጀመሪያ ሳምንት አካባቢ ከዚህ በኋላ ሳሊባን አያስቀምጠውም የሚሉ መከራከሪያዎችም እስኪነሱ ድረስ ድንቅ ብቃቱን እያሳየ እንደነበር ይታወቃል። የፔሮ ሄንካፔ ዝውውር የመጨረሻ ቀን ወደ አርሰናል መድረስ የስፖርቲንግ ዳይሬክተር አንድሪያ ቤርታ ባቀረቡት ምክረ ሐሳብ እንደሆነ ተረጋግጧል። በወቅቱ እንግዲህ የደቡብ አሜሪካዊ ተጫዋች በቡንደስሊጋው ለብዙ ዓመታት ሲከታተሉት እንደነበረ ቢታወቅም ግን ዝውውሩን ያፋጠነው አንድሪያ ቤርታ ነው ተብሏል። የአርሰናልን ከቶሚያሱ ጋር የነበረው ውል መቋረጡን ተከትሎ ቤርታ በዝውውር መስኮት የመጨረሻ ሰዓት ላይ አርቴታን ለማገዝ አንድ ተጨማሪ የግራ ተከላካይ ማስፈረም ነበረባቸው። ከቶሚያሱ መልቀቅ በኋላ ፔሮ ሄንካፔ በአትሌቲኮ ቤት እያሉም እሳቸው ወደ ቡድኑ ሊያመጡት በውሰትና በቀጣይ መክፈል አማራጭ በሚይዝ 45 ሚሊዮን ተጫዋቹን ለማስፈረም ከስምነት ከመድረሱ በፊት አርሰናል እሳቸው በአትሌቲኮ ማድሪድ የግላቸው ሊያረጉት ተቃርበው ነበረ። እናም የሊቨርፑልን እጅ በመጠምዘዝ እንግዲህ በውሰትና በቀጣይ የሚከፈል ሁኔታውን እያየ እንግዲህ አርሰናል የሚከፍለው ገንዘብ በማስፈረም የቡድኑ አካል አድርገው ማይክል አርቴታን በብዙ የሚያግዝ ተጫዋች አሁን ላይ ወደ ቡድኑ እንዳመጡ ይታወቃል። ዊሊያም ሳሊባም ግን ያው ከጉዳት ከተመለሰ በኋላ ዘንድሮ በምርጥ ብቃቱ ላይ ነው የቋሚነት ቦታውን መልሶ ወስዷል። ለሀገሩ መጠራቱን ነግረናቸዋል። ዊሊያም ሳሊባ በዘንድሮ የውድድር ዓመት በፕሪሚየር ሊግ ከሁሉም ተጫዋች በላይ የተሳኩ ኳሶችን የማቀበል ንጻሬ ያለው በ95.15% የተሳኩ ኳሶችን የማቀበል ስኬት አለው። ከአርሰናል ተጫዋች በጣም ትልቁ ነው ይሄ ቁጥር። በነገራችን ላይ ውድ ቤተሰቦቻችን እንደዚህ አይነት ግን ንጻሬ የነበረው በአርሰናል በጣም አስደናቂ የመሃል ሜዳ ክፍል ላይ ሲጫወት የነበረው ግራኒት ዣካ ግን በዚህ ሳምንት አርሰናልን በተቃራኒ የሚገጥመው እንደሚታወቀው ውድ ቤተሰቦቻችን ቅዳሜ ምሽት 2:30 ሲል በስቴዲየም ኦፍ ላይት አርሰናል ከሰንደርላንድ ጨዋታ እንደሚያደርጉ ይታወቃል። ግራኒት ዣካ አርሰናል በልቤ ውስጥ እንዳለ ሁሉም ሰው ያውቃል። ለ7 ዓመታት በዚህ እግር ኳስ ክለብ ውስጥ መሆን ለኔ ልዩ አጋጣሚ ነበር ብሎ ከመጀመሪያው ቀን ማይክል አርቴታ እሱ እስከተሰናበተባት ቀን ከሰንደርላንድ ቲቪ ጋር በነበረው ቆይታ ብዙ ሐሳቦችን ሲያጋራም ነበር። ፕሪሚየር ሊጉ ግን የሚመለሰው ቅዳሜ 9:30 ነው። ወደ ቤተሰቦቻችን ነገ 9:30 ሲል ቶትናም ከማንቸስተር ዩናይትድ፣ 12 ሲል ኤቨርተን ከፉልሃም እና እንደዚሁም ዌስትሃም ከበርንሌይ፣ ቅዳሜ 2:30 ሲል ሰንደርላንድ ከአርሰናል፣ ቼልሲ ከወልቭስ ይጫወታሉ። የሰንደርላንድ እና የአርሰናል ጨዋታ 2:30፣ የቼልሲ እና የወልቭስ ጨዋታ ቅዳሜ ምሽት 5 ነው የሚደረገው። እሁድ ይቀጥላል ፕሪሚየር ሊጉ። ክሪስታል ፓላስ ከብራይተን፣ የአስቶን ቪላ ከበርንማውዝ፣ ብሬንትፎርድ ከኒካስል ዩናይትድ፣ ኖቲንግሃም ፎረስት ከሊድስ እነኚህ ምሽት 11 ሰዓት ላይ ይደረጋሉ። ምሽት 1:30 ሲል እሁድ ማንቸስተር ሲቲ ከሊቨርፑል የሚያደርጓቸው ጨዋታዎች በትልቁ በፕሪሚየር ሊግ ደግሞ የምንጠብቃቸው ጨዋታዎች ናቸው። እነኚህ ጨዋታ ቼልሲ ከወልቭስ ከሚያደርጉት ጨዋታ ውጪ ሌሎቹ 9 ጨዋታዎች በፕሪሚየር ሊግ በደረጃ ሰንጠረዥ አጠገብ ላጠገብ ኦልሞስት በ3 በ4 ደረጃ ብቻ ልዩነት ያላቸው ልዩነቶችና
አብዛኞቹ ግን አጠገብ ላጠገብ ያሉ ክለቦች ናቸው ጨዋታውን የሚያደርጉት። ስለዚህ የደረጃ ሰንጠረዥ በትልቁ በ11ኛ ሳምንት ይጠበቃል። ዛሬ በስፔን ላሊጋ ኤልቼ ከሪያል ሶሴዳድ፣ በጣሊያን ሴሪኤ ፔዣ ከክሮሜንሴ፣ በጀርመን ቡንደስሊጋ ቨርደር ብሬመን ከወልቭስበርግ፣ እንደዚሁም ውድ ቤተሰቦቻችን በፍራንስ ሊጋ የአዳጊው ክለብ የፓሪስ ሰን ጀርሜን በዚህ ውድድር ዓመት የደርቢ ተፋላሚ የሚሆነው ፓሪስ ያው ዘንድሮ ወደ ላሊጋው ማደጉ ይታወቃል። ፓሪስ ከስታድ ሬኒስ ከምሽቱ 4:45 ጀምሮ ደግሞ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ተመኝተን ከቃል ስፖርት ዩቲዩብ ቻናል የአረብ ማለዳ ጥንቅራችን ይሄን ይመስላል። ጥቂት ቆይታ እንመለስ፣ ምክንያቱም አሰልጣኞች ጋዜጣዊ መግለጫ ይሰጣሉ። ስለዚህ ሙሉ የአሰልጣኞችን ጋዜጣዊ መግለጫ አካተን እንመጣለን። እስከዛው ሰናይ ቀን